ኖላዊቶች አሲርና ሀና እንግዲህ ከዚህ በኋላ የራስሽን ምርጫ መርጠሻል፣ የራስሽን ቤተሰቦችሽ በልጠውብሻል ብሎ ሀናም ደግሞ ቤተሰቦቼን ትጠላቸዋለህ ማለት ነው፣ ይሄን ያህል ምን ቢበድሉ ነው ብላ እንግዲህ አሲርን ተቆጥተዋለች ማለት ነው። እሱም ደግሞ መስማትም ማዳመጥም አልፈልግም የራስሽ ጉዳይ ብሎ ትቷት ሄዷል ማለት ነው። ሀና በዚህ ሰዓት ላይ እያለቀሰ ትገኛለች። እውነት ለመናገር አሲርና ሀና ያው ተጣሉ ሳይሆን ቆም ብላችሁ መመካከር አለባችሁ። እሷም ለብቻዋ አፈቅረዋለሁ ናፈቀኝ እያለች እሱም እንደዛው ማለት ነው። ምክንያቱም አንድ ላይ ሲሆኑ ደግሞ ግልጽ ሆነው እያወሩ አይደለም። አሲር እንግዲህ በፊት ላይ አንድ ሰሞን ላይ ጎበዝና ጠንካራ ሰው ሆኖ ለመስራት እየሞከረ ነበር ማለት ነው። ወደ ድሮ ማንነቱ ሳየው ሊመለስ ይመስለኛል ማለት ነው። እውነት ለመናገር ድንብላልዬ ማን ነው እንደኔ ያሳዘነችው? በጣም ነው አንጀቴን የበላችው። ወይዘሮ ሜላት እንግዲህ ሄጅሽን ታገኛለሽ። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። እንዴት ተለመደ ይዘንላችሁ የመጣ ነው ዛሬ ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው። እንግዲህ ድንብላል የኔ የዋህና ምስኪን የዋህ ሰዎች ድንገት በማያውቁት ነገር ነው በቃ ጠቅ የሚደረጉት ማለት ነው። እንግዲህ በስተመጨረሻ እንደዚህ ብትሆንም ተምቹም ደግሞ እስር ቤት ክዶ ቢጠይቃትም እውነት ለመናገር ምስኪንና ድንብላል ታውቃላችሁ ማለት ነው። እንደዛ እንኳ አሳስራት ማለት ነው ታስራ እንኳ እስር ቤት እያለች እንኳ እኔ አለች ድንብላል እኔ እነሱን ሰዎች እገላቸዋለሁ መኝ ላንቺ ብዬን የተውኳቸው ብሎ ሲላት እንኳ በፍጹም እነሱን ጫፋቸውን ዋለ ሜላትን ሆነ ልጆቿን ነካ እንዳታረግ አልፈቅድልህም ብላ እንግዲህ ተምቹን ተቆጥተዋለች። አሁንም ለነዛ ሰዎች እያገሽ ነው ወይ ብሎ ሲላት እንኳ አዎ እኔ እስር ቤት ብገባም እወጣለሁኝ፣ ግን እነሱን የመንካት መብት የለህም፣ ስለዚህ እነሱ እንዳትናገርብኝ ብላ እንግዲህ ምንም ነገር እንዲናገር አላደረገችውም ማለት ነው። እውነት ለመናገር እኔ በጣም ያስደስቱኛል የኖላዊት ድራማዎች ማለት ነው። አንዳንዴም ያስቁኛል፣ አንዳንዴም ያሳዝኑኛል ማለት ነው። ወይዘሮ ሜላት ግን በጥብቅ የፈለጋት እዩ ለምን ይመስላችኋል? እዩ እንግዲህ እሱ ጋር እንዲሰራ በጣም በጉጉት እየፈለገ ደጋግሞ ይቅርታ ጠይቋት፣ እሷም ደግሞ ምንም ነገር ስለሌላት ቀሪ ሀብቷ ደግሞ ወርቁ ነበረ፣ ወርቁም ስለጠፋባት ከዚህ በኋላ ልጆቼ አንገታቸውን መድፋት የለባቸውም አኮራቸዋለሁ ሰርቼ ብላ እንግዲህ በድጋሚ ይቅርታ ተጠያይቀው ድጋሚ አብረው እንዲሰራ ሞክሮ ነበር። እዩም ደግሞ አንድ ቀን እቤትም ነበረበት ቀጠሮ ማለት ነው። የቤቱን ትቶ ለወይዘሮ ሜላት ጊዜ ሰጥቶ አውርተውበት በጠዋት እንገናኝ ቢሮ አብረን እንገባለን እንፈራረማለን ተተባባሉ። በኋላ ሊሄዱ ሲሉ የተከተላቸው እንግዲህ በስተመጨረሻ ወይዘሮ ሜላትም ቀጠሮዋን ጠብቃ ልትር ስትል ሳሪ እንግዲህ ከባሏ ጋር ከእዩ ጋር ትጣላለች ማለት ነው። እንዴት የኔም ቤተሰቦች ንቀህ ነው ወይ ወይዘሮ ሜላት የምትላትን ሴትዮ ያገኘኸው ለእሷ ቀጠሮ የሰጠኸው ብላ እንግዲህ በጣም ተቆጥታ፣ እሱም ደግሞ በተደጋጋሚ ጊዜ ስልክ እየተደወለለት ነበር። አንድ ቀን አጥፍተሃል ለሁለተኛ ጊዜ አደግምም የራሷ ጉዳይ ሜላት የምትላት ሴትዮ ብላ እንግዲህ ከኔ ቤተሰቦች የምትበልጥበት ከሆነ ይኸው መንገዱ ጥርግ በል ብላ እንግዲህ ሳሪም ትቆጣዋለች ማለት ነው። እሱም ግራ ገብቶት እንዴት ነው ማረገው ወይዘሮ ሜላት እኮ ይሄንን ካመጣይብኝ ምን ልሆን ነው እያለ ግራ ይገባዋል። እርግጠኛ ነኝ በተደጋጋሚ ጊዜ ደውላለች፣ እርግጠኛ ነኝ እንደዚህማ እንትን አትለኝም፣ በድጋሚ ይቅር አትለኝም፣ ጉዴ ነው እያለ ይጨናነቃል። ምክንያቱም በጎን በኩል ባለቤቱ ሳራ እየተቆጣችው ስለነበር ወይዘሮ ሜላትም አላስችላት አለና ተነስታ ወደ እዩ ቤት መሄዷን ታቀናለች። ከዛ ትሄድና በሩን ተንኳኳለች። በሩን ካንኳኳች በኋላ ተከፍትላታለች። ሳራም ደግሞ ማንሽ ምንድነሽ ምን ፈለግሽ ብላ ትቆጣታለች። ከዛም በኋላ አይ ምንም የፈለግኩት ነገር የለም ችግር አለ እንዴ ብላ ተጠይቃትና ትነሳለች። ምክንያቱም እዩን ፈልጌ ነው እዩን የለም እንዴ ስትላት ማን ነው እዩ? የለም ቆይ ምን ፈልገሽ ነው በዚህ ሰዓት? ስራ አለው ምክንያቱም እሱ የተከበረ ነው፣ ሁለተኛ እዚህ አትምጪ ብላ ትቆጣታለች። እሷም ግራ ገብቷት መንገዷን ትቀጥልና ወይዘሮ ሜላት ምን ባረግ ይሻለኛል እያለች እያጉመተመተች ትሄዳለች ወደ ቤቷ። ከዛ ቤቷ ከሄደችም በኋላ ስቅስቅ ብላ ታለቅስና ምን አይነት ሰው ነኝ? ቆይ ምንድነው ያጠፋሁት? ይህን ያህል ምን ብበድላቸው ነው ሰዎች እኔ ላይ እያመጡ የሚናደዱትና
የሚበሳጩት? ለሰው መጫወቻ ሆንኩ እንዴ እያለች ትናደዳለች ወይዘሮ ሜላት በአሁኑ ሰዓት ላይ በጣም ትልልቅ ነገሮች አሉባት። ምክንያቱም ማንኛውም ስራ ለመስራት እሞክራለሁ እያለች ትጠራራለች፣ ግን አልተሳካላትም። እንደዚሁም ደግሞ ምላሴ ስራ ቦታው አብረን ተምረናል፣ ጓደኛዬ ነበርክ እያለች እንግዲህ ርብቃ የምትባልሽ መታ። ርብቃ ለምን የመጣች መስሏችኋል? ተልኳላት ወይስ ደግሞ ምንድን ነው ብላችሁ ታስባላችሁ? ርብቃ በዚህ ሰዓት ላይ ከምላሴ ጎን ሆና እንግዲህ ምላሴን አይዞህ አለሁህ እኔ ጋር ከሆንክ ደግሞ ግን እንደዚህ በማየቴ አንተም በማየቴ በጣም ተናድጄና ተበሳጭቻለሁ። እኔ የሚገርመኝ ነገር ካንተ ጋር እንደዚህ የሀብታም ልጅና ትልቅ ያልክ እንደነበር ካቅ ነበር። ዛሬ ላይ ደግሞ እንደዚህ በመሆነ አዝኛለሁ ብላ ትለዋለች። ግን እሳ ሚስጥሩን ብትነግረኝ ምን ይመስልሃል ስትለው፣ እሱም ደግሞ በፍጹም ይሄን ልነግርሽ አልችልም ይልና ወደ ራሱ ያዝናል። ምክንያቱም ድሮ የነበሩበትንና አሁን ያሉበትን እያስታወሱ ጭንቅላታቸውን መበጥበጥ አይፈልጉም። እንግዲህ ሰላምዬ ነገሩ ስለሚገባት ቶሎም ወይዘሮ ሜላትም አምሽታባቸው ስለነበረ ስልክም እየደወሉ ምናሴንም ሲጠይቁት ወደ ቤት ሲመጣ እንዴ እማዬስ ብለው ሲጠይቁት እማዬ ማለት እኔ ያላየውም እኮ ይላቸዋል። አንተም ፍለጋ እኮ መታ ነበረ፣ ወየት ነበር ካንተ? እኔማ ስራ ቦታዬ አምሽቼ ነው አልመጣሁም እኔ ጋ ብሎ ሲላቸው ስልኳን ሲደውሉ አታነሳም። በዛ ሰዓት ወይዘሮ ሜላት የነበረችው ከእዩ ጋር ሻይ ቡና እያለች ስለ ድርጅቱም ደግሞ እያወሩ ነበር። ምክንያቱም ሰላምም ደግሞ ይህ ሰው ይቅርብሽ እማዬ፣ ሁሉም ነገር ይቅርብሽና ስራሽን ብትጀምሪ ይሻልሻል እያለች ወይም ደግሞ እንደኛው ቁጭ በይ ዝም ብለሽ እያሉ ይሏታል። ምክንያቱም ድንብላልን ለመጠየቅ ሄደው ነበር እስር ቤት ሀናና ሰላም አይዞሽ ለተፈጠረው ነገር እኛለን፣ ሁሉም ነገር ይስተካከላል፣ እመኝኝ፣ ወደ ራስሽ ተመልሰሽ ወደ ቤት ትመጫለሽ፣ እማዬ ባደረገችው ነገር አትጸጸትሽ፣ እኛ የተናደርንባት አንቺን አሳልፋ መስጠቷና እናም ደግሞ አንቺን ሳትጠይቅ ማሳሰሯ ነው ብለው ይሏታል። ለሷም ደግሞ ችግር የለም እረዳታለሁ ትየንም ወይዘሮ ሜላትንም እረዳታለሁኝ አንዳንዴ ያጋጥማል እያለች የኔ የዋህ ድንብላል እንግዲህ ተምቹ ወይዘሮ ሜላት ላይ እግሯ ላይ ወርቆ እባክሽን ድንብላልን አስፈችልኝ ብሎ ሲላትም በፍጹም አይሆንም ከወርቁ የሚበልጥብኝ ነገር የለም ብላ ይች ራስ ወዳጅ እንግዲህ ራሷ ወዳለኝ ወርቁ በልጣልኝ ወርቁ ለእኔ አስፈላጊ ነው ስትል ምክንያቱም እኔ ከፍልሻለሁ እሷን ከለቀሻት ሲላት በፍጹም እንግዲህ ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።